በመንግስት ተቋማት የተከፈቱ የባንክ ሂሳቦችን መቆጣጠር የሚያስችሉ መመሪያዎች እየተዘጋጁ መሆኑ ታወቀ። በከተሞች የባለቤትነት የሚነሱ ጥያቄዎች የፖለቲካ ውጥረት መንስኤ እየሆኑ ነው ተባለ። የዓለም ንግድ ድርጅትን ዘግይቶ መቀላቀል ኢኮኖሚያዊ ጥቅሞችን የሚያሳጡ ውጤቶች ያስከትላል ሲሉ ዶክተር ካሳሁን ጎፌ ገለጹ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዜናዎቹ ዝርዝር እናልፋለን። ኢሊያስ ክፍሌ ነኝ። የዓለም የንግድ ድርጅትን ዘግይቶ መቀላቀል ኢኮኖሚያዊ ጥቅሞችን የሚያሳጡ ውጤቶች ያስከትላል ሲሉ ዶክተር ካሳሁን ጎፌ ገለጹ። ከሁለት አስርት ዓመታት በላይ የፈጀውን የኢትዮጵያ የዓለም ንግድ ድርጅትን በአባልነት የመቀላቀል ሂደት በቀጣይ ዓመት እንደ አውሮፓውያን አቆጣጠር መጋቢት ወር 2026 ከፍጻሜ ከማድረስ ይልቅ ዘግይቶ መቀላቀል ሊያስገኛቸው ለሚችሏቸው ጥቅሞች ለመጠበቅ በሚል ሂደቱን በሁለትና 3 ዓመታት ለማዘግየት መሞከር የሀገሪቱን ኢኮኖሚያዊ ጥቅሞች የሚያሳጡ ውጤቶች እንደሚያስከትል የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ለኢትዮጵያ የዓለም የንግድ ድርጅት ዋና ተደራዳሪ በሆኑት ሚኒስትሩ የሚመራው የሀገሪቱ የንግድ ተደራዳሪ ቡድን በሚያደርጋቸው የግብርናና ከግብርና ውጪ የሆኑ ምርቶች ታሪፍ ድርድሮች ላይ እየተጠቀመበት ያለውን በንግድ ድርጅቱ ለታዳጊ ሀገሮች ብቻ የተሰጠ ልዩ መብት የያዘ መመሪያ የሚያቀርበውን ጥቅሞች ከፍ ባለ ሁኔታ ከማስተግበር አንጻር ከዚህ በኋላ የአባልነት ድርድሩን በዓመታት ለማራዘም ቢሞከር ሀገሪቱ በጥቂቱ ካደጉ ሀገሮች ዝርዝር የምትወጣ በመሆኑ ሙሉ ሂደቱ እንደ አዲስ በሌላ ማዕቀፍ እንዲጀመር እንደሚያደርግና ብሔራዊ ጥቅም እንደሚያሳጣ ዋና ተደራዳሪው አስታውቀዋል። ባለፈው ሳምንት መጀመሪያ የኢትዮጵያ ከፍተኛ ልዑካን ቡድን በጄኔቭ ስዊዘርላንድ ስላደረጋቸው በዓለም የንግድ ድርጅት የኢትዮጵያ አባልነት ሂደት በስራ ላይ ያለ ቡድን ስብሰባና በጎንዮሽ የተደረጉ የሁለትዮሽ ድርድሮችን በተመለከተ ለጋዜጠኞች በዋና ዋና ውጤቶች ላይ ያተኮረ ማብራሪያ የሰጡት ዶክተር ካሳሁን 23 ዓመታትን የፈጀውን የአባልነት ጥያቄና ሂደት እንዲሁም በአሁኑ ወቅት የሚገኝበትን ሁኔታ አስረድተዋል። ለዓለም የንግድ ድርጅት አባልነት ጥቂት ያደጉ ሀገሮች ወይም ኤልዲሲ እና ያደጉ ሀገሮች የሚደራደሩበት የታሪፍ ምጣኔ ልኬት በእጅጉ የተለያየ መሆኑን የገለጹ ሲሆን ላደጉ ሀገሮች ድርድር በተቀመጠው መመሪያ መሰረት የግብርና ምርቶች የታሪፍ ምጣኔን እስከ 50 በመቶ መውሰድ እንደሚችሉ እንደተጠቀሰም ተናግረዋል። የንግድ ድርጅቱን ከተቀላቀሉ 38 ሀገሮች ውስጥ 11ዱ በታዳጊ ሀገሮች ማዕቀፍ ተደራድረው መግባታቸውን ገልጸው እነዚህ ሀገሮች ተደራድረው ማድረስ የቻሉት የግብርና ምርት የታሪፍ ምጣኔ በአማካይ 22 በመቶ ድረስ መሆኑንም ተናግረዋል። ዶክተር ካሳሁን የታሪፍ ምጣኔ ላይ የበለጠ በተደራደርን ቁጥር እነዚህ 11 ሀገሮች መድረስ ከቻሉበት ከዚያ በላይ ከፍ አድርገን የመጫወቻ ሜዳውን ማስፋት እንችላለን ሲሉም አክለዋል። በከተሞች ባለቤትነት የሚነሱ ጥያቄዎች የፖለቲካ ውጥረት መንስኤ እየሆኑ ነው ተባለ። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ እየሆኑ መምጣታቸውን በዘርፉ ጥናት ያቀረቡ ምሁራን ገልጸዋል። ሪፍት ቫሊ ኢንስቲትዩት አርባን ኮንቴስቴሽንስ ኢን ኢትዮጵያ በሚል ርዕስ በአዲስ አበባ ቤስት ዌስተርን ፕሪሚየም ሆቴል ባዘጋጀው አውደ ጥናት የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡት ምሁራን እንደገለጹት ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት የፈጠረ ጉዳይ መሆኑን አመላክተዋል። የሆሳናን፣ የሐዋሳ፣ የአዲስ አበባን ጨምሮ የድሬዳዋ ከተሞችን ሁኔታ ያቀረቡት ጥናት አቅራቢዎቹ በከተሞች ላይ የሚነሳው የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያላቸው መሆኑን አስረድተዋል። በእነዚህና በሌሎች ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህንን ችግር የሚፈታ የከተማ ልማት ፖሊሲ ካልተተገበረ ሁኔታዎች ወደ ግጭት ሊያመሩ የሚችሉበት እድል መኖሩንም ጥናት አቅራቢዎቹ አሳሳቢ ሲሉ ገልጸውታል። የሪፍት ቫሊ ኢንስቲትዩት ዋና ኃላፊ ሰሚር ዩሱፍ ኢትዮጵያ ከአፍሪካ ከተሜነት ገና ያላደገ
ያልተደረገባትና ያልተስፋፋባት በሚል የምትጠቀስ ሀገር መሆኗን በማንሳት አሉ በሚባሉ ከተሞችም ባለቤት ነኝ በሚል ውዝግብ መስፋፋቱን ጠቁመዋል። ከተሜነት በኢትዮጵያ ገና ያደገ ባይሆንም አሁን እያሳየ ያለው የማደግ ፍጥነቱ ግን ፈጣን በሚል 5% ምጣኔ ላይ መገኘቱን በመጠቆም ጉዳዩ ከወዲሁ ካልታሰበበት ወደፊት በከተሞች ላይ የሚደረገው ፉክክር እንደሚጨምር አስረድተዋል። ይህንኑ በሚያጠናክር ሁኔታ የሐዋሳ ከተማን የባለቤትነት ፉክክር ያቀረቡት ሌላኛው ተመራማሪ ዶክተር ሮቤል ሙላቱ በበኩላቸው በሲዳማ ዋና መዲና ሐዋሳ የሚነሳው ሽኩቻ ብዙ አይነት መልክ ያለው መሆኑን አሳይተዋል። ሐዋሳን ማዕከል አድርጎ በሲዳማና በወላይታ ማህበረሰቦች መካከል የሚነሳው ፉክክር ለምሳሌ የስራ ዕድል ተሻሙን የሚል ወይም የኢኮኖሚ ጥያቄን ያነገበ ነው። በሃይማኖቶች መካከል ደግሞ በህዝብ መሰብሰቢያ ቦታዎችና በሃይማኖታዊ በዓላት ፉክክር ይታያል ሲሉ ተወልደው ያደጉበትን ከተማ ገጽታ አቅርበዋል። በአዲስ አበባ ከተማ የሚነሳውን ፉክክር በተመለከተ ጥናት ያቀረቡት ተመራማሪዋ ዳሊያ አሸናፊ በበኩላቸው ህዝባዊ በዓላትንና ክንውኖችን ማዕከል ባደረገ ሁኔታ ከተማው የኛ ነው የሚለውን ስሜት የተለያዩ ወገኖች ሊያንጸባርቁ ሲሞክሩ እንደሚታይ አንስተዋል። የአድዋ ድልን በዓል ለማክበር የሚደረገው ሽኩቻ፣ የኢሬቻ በዓል ሲከበር የሚንጸባረቀው ስሜት፣ ታላቁ ሩጫ በኢትዮጵያ ዝግጅት በየዓመቱ ሲመጣ የሚንጸባረቁ ስሜቶች እንዲሁም በመስቀል አደባባይ ላይ የሚነሳው የባለቤትነት ጥያቄ በከተማው ዙሪያ የሚነሳውን የባለቤትነት ፉክክር ያጠናከሩ ጉዳዮች ናቸው ሲሉም ተመራማሪዋ ገልጸዋል። መንግስትም ከእስካሁኑ የተሻለ አካታች የከተማ ፖሊሲ መተግበር አስፈላጊው እንደሆነ አሳስበዋል። በድሬዳዋ ባለቤትነት ጉዳይ ደግሞ ጥያቄው በሁለት ክልሎች መነሳቱ ለየት ያለ መሆኑን በመጠቆም በከተሞች ባለቤትነት ጉዳይ የሚነሳው ሽኩቻ ብዙ አይነት ገጽ ያለው መሆኑን የሚመልስና ችግሩን በዘላቂነት የሚፈታ የከተማ ፖሊሲ ሀገሪቱ ካልተከተለች ችግሩ የበለጠ እንደሚወሳሰብ ባለሙያዎቹ አስረድተዋል። በመጨረሻም በመንግስት ተቋማት የተከፈቱ የባንክ ሂሳቦችን መቆጣጠር የሚያስችሉ መመሪያዎች እየተዘጋጁ መሆኑ ታወቀ። በመንግስት መስሪያ ቤቶች በተከፈቱ በሺዎች የሚቆጠሩ የባንክ ሂሳብ ደብተሮች ተበጣጥሰው የሚዘዋወሩ የመንግስት ገቢና ወጪዎችን ማዕከላዊ በማድረግ መንግስት ምን ያህል ገንዘብ እንዳለው በትክክል ማወቅ እንዲችል የበጀት ክፍተቶችን በራሱ ገቢ በመሸፈን ብድሮችን እንዲቀንስና ለብድር ወለዶች የሚወጣ ገንዘብን ለኢንቨስትመንት ለማዋል እንዲችል አንድ ነጠላ የግምጃ ቤት የባንክ ሂሳብ ደብተር እንዲኖረው ለማስቻል ገንዘብ ሚኒስቴር መመሪያዎችን እያሻሻለ መሆኑ ታውቋል። ሐሙስ መጋቢት 18 ቀን 2017 ዓ.ም በኢትዮጵያ የመንግስት የነጠላ የግምጃ ቤት የባንክ ሂሳብ ደብተር ለመንግስት ጥሬ ገንዘብ አስተዳደር ያለውን አስፈላጊነት በተመለከተ በተካሄደ የምክክር መድረክ ላይ የብሔራዊ ባንክ፣ የገንዘብ ሚኒስቴርና የግሉ ዘርፍ ተወካዮች የፓናል ውይይት አድርገዋል። በፓናል ውይይቱ የተሳተፉት የገንዘብ ሚኒስቴር የግምጃ ቤትና የመንግስት ሂሳብ መምሪያ ኃላፊ ወይዘሮ ነጥሩ ወንደሰን በማብራሪያቸው ነጠላ የግምጃ ቤት የባንክ ሂሳብ ደብተር ከጥሬ ገንዘብ ጋር በጣም ተያያዥነት ያለው ጉዳይ ነው ብለዋል። በመንግስት በሚመደበው ወይም በሚታወጀው በጀት በገቢውና ወጪው መካከል የበጀት ክፍተት ወይም ዲፊሲት አለ። መንግስት ይህንን ክፍተት የሚሸፍነውና ጉድለቱን የሚሞላው በዋናነት በብድር ነው ወይም የግምጃ ቤት ሰነድ በመግዛት አሊያም ቦንድ በመሸጥ ሲሆን በሌላ በኩል ደግሞ በተለያየ የባንክ ሂሳብ ደብተሮች ያለምንም እንቅስቃሴ የተቀመጠ የመንግስት ገንዘብ አለ። በብሔራዊ ባንክና በኢትዮጵያ ንግድ ባንክ በጣም ብዙ ሺህ የሂሳብ ደብተሮች ይገኛሉ። ይህንም በተለያዩ የሂሳብ አካውንቶች የተቀመጠውን ገንዘብ ወደ አንድ አሰባስቦ በአንድ ማዕከላዊ ግምጃ ወይም ሴንትራል ትሬዠሪ ገቢውንም ወጪውንም መንግስት እየተከናወነ ባለበት ሰዓት ምን ያህል ገንዘብ እንዳለው የሚያውቅበትን ሁኔታ የሚፈጥር ነው። ሁለተኛው ውጤታማነትና ቅልጥፍናን የሚጨምር ሲሆን የመንግስትን በአጭር ጊዜ የሚበደረውን የብድር መጠን የሚቀንስ ይሆናልም ብለዋል። ኃላፊዋ የመንግስትን ገንዘብ ከአንድ የሂሳብ ደብተር ማንቀሳቀስ የበጀት ክፍተትን ከማጥበብ አንጻር ሲታይ መንግስት የበጀት ጉድለት ለማሟላት ለአጭር ጊዜ የሚወስዳቸውን ብድሮች መጠን መቀነስ እንደሚያስችል እና በየመስሪያ ቤቱ በተከፈቱ የባንክ ሂሳቦች ያለምንም እንቅስቃሴ የተቀመጡ ገንዘቦችን መጠቀሙ አልፎም ለብድር ወለድ የሚከፍለውን ወጪ በመቀነስ ሌሎች የኢንቨስትመንት ዘርፎች ላይ
ወጪ እንዲያደርግ የሚያስችለው ስርዓት እንደሆነ አስረድተዋል። አሰራሩ በሂደት የሚተገበርና በቅድሚያ በፌዴራል ባሉ የመንግስት ተቋማትን ወደ አንድ ማዕከላዊ የሂሳብ እንቅስቃሴ ስርዓት እንዲገቡ ከተደረገ በኋላ በሂደት ወደ ክልል መንግስታት የስራ ተቋማት እንዲተገበር ይደረጋልም ሲሉ አስታውቀዋል። በብሔራዊ ባንክ የገንዘብና ፋይናንስ ትንተና ዳይሬክተር የሆኑት ወይዘሮ ወይንሸት ዘበርጋ በበኩላቸው የሞኔታሪ ፖሊሲ ትልቁ ዓላማ ዋጋን ማረጋጋት መሆኑን ገልጸው ዋጋን ለማረጋጋት ደግሞ ቀጥታ ሄዶ ብሔራዊ ባንክ ጋር የመቆጣጠሪያ አሰራርና መንገድ ስለሌለው ሊደረግ የሚችለው በኢኮኖሚ ውስጥ ያለውን ፍላጎት በማስተዳደር በኩል ዓላማውን ለማሳካት መስራት ነው ብለዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።